አረብ ሀገር ሁኔ ሀገር ገብቼ ይሄን አረጋለሁ ይሄን እንሰራለሁ ብዬ ብዙ አቅጀ ነበረ፣ ግን አልሆነም። ሁሉም ያለ እንትን ስለሆነ ማለት ነው። አረብ ሀገር ሆናችሁ ብዙ ሀሳብ ውስጥ ገብታችሁ ብዙ ስቃይ ውስጥ ገብታችሁ ራሳችሁን እንዳትጎዱ ፈልጋለሁ ማለት ነው። አረብ ሀገር ሆናችሁ በቃ ካቅማችሁ በላይ አትሰቡ። በኋላ እንደገና በቃ ታለቅሳላችሁ። እኛም አረብ ሀገር ስንሰራ ዝቅ ብለን እያንቋሸሹን እያለቀስን ብዙ በቃ ልባችን እየቆሰለ ነው ብዙ የምናሳልፈው ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ዝት ይበልልኝ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ። ይህንን ቪዲዮ እስከ መጨረሻው እንድታዳምጡት እፈልጋለሁኝ። ለእናንተ ጥሩ ያልኩትንና ይጠቅማችኋል ያልኩትን ትልቅ መልእክት ነው የማስተላልፍላችሁ። ሀገር ከገባሁ በኋላ ያየሁትን ለእናንተ የሚያስፈልገውን ትላልቅ መልእክት ነው ይዤላችሁ የምመጣው። በደንብ ስሙት ማለት ነው። ቪዲዮውን ላይክ እያረጋችሁ አግዙኝ፣ አበረታቱኝ። ላይክ ለምታረጉ ኮሜንታችሁ፣ ሁሉ ነገራችሁ በጣም አመሰግናለሁ ሀባይቤ። አሁንም ከጎኔ ሆኖ እላችኋለሁኝ። የዛሬው መልእክቴ ምንድነው? አንዳንድ ቅመሞች የሚጠይቁ ጥያቄ አለ ማለት ነው። ያው አረብ ሀገር ሆነው ብዙ ጊዜ የሚጨነቁትና ሀገር ገብተው ምን መስራት እንደሚፈልጉ ያደናገራቸው እህቶች አሉ ማለት ነው። ከገንዘባቸውም አኳያ በቃ ሀሳብ ውስጥ ስለሚገቡ እስኪ ስለሱ አንዳንድ ነገር በይና አብራሪልን፣ ምን ብንሰራ ያዋጣናል፣ ምን ያህልስ ገንዘብ ያስፈልገናል ብለውኛል ማለት ነው። ያው እኔ እንዳየሁት እንደታዘብኩት ከሆነ ገበያ ዛሬ ያያችሁት ነገ ሌላ ነው። አንድ አይነት አይሆንም ማለት ነው። አሁን ዛሬ የሆነ ሰው በዚህን ያህል ብር እንደዚህ ገበያ ከፈትኩኝ ይህን ያህል ወጪ አወጣሁ ሊላችሁ ይችላል ማለት ነው። ግን ከወር በኋላ ያለው ነገር ሌላ ጉዳይ ነው የሚሆነው ማለት ነው። ምንም አይገናኝም። አሁን በዛ በሰውዬ መሰረት እንጓዛለን እንሄዳለን ካላችሁ ያ ሌላ ነው። ትንሽ ይከብዳል ማለት ነው። በሰው መንገድ ሳይሆን መሄድ ያለብን በራሳችን መንገድ። በቃ ምን አይነት ስራ አዋጭ ነው፣ ወይም ደግሞ በዚች በትንሽ ገንዘብ ምን ብሰራ ውጤታማ እሆናለሁ ብላችሁ ራሳችሁ ወይም የቅርብ የምትሉት አማካሪ ያስፈልጋችኋል ማለት ነው። በሰው በሌላ ዝም ብሎ ከሌ ይሄንን አወራ ብላችሁ ከሌ ይሄን ገበያ ከፍቷል ብላችሁ በዛ መንገድ የምትሄዱ ከሆነ ወይ ኪሳራ ነው የሚሆንባችሁ፣ ወይም በቃ ያላሰባችሁት ጭንቀት ውስጥ ትገባላችሁ ማለት ነው። ግን በአሁኑ ሰዓት እኔ እንዳየሁት እንዴት ታዘብኩት ከሆነ ገበያ ከትንሽ ነገር ሲጀመር ነው አዋጭ የሚሆነው ማለት ነው። በቃ እየጣማችሁ ከዛ ነገር በቃ ትንሽ ያላችሁ እየተንቀሳቀሳችሁ ጥሩ ደረጃ ላይ ትደርሳላችሁ ማለት ነው። እኔ የታዘብኩት ገበያም ላይ በየሱቁም በየሁሉም ያየሁት በቃ ገበያው ጥሟቸው እያደር ጥሩ ደረጃ ላይ ለመድረስ እያሰቡ ያሉ ምንድነው ከትንሽ የተነሱ ናቸው ማለት ነው። በቃ ብዙ ገንዘብ ኑሯቸው በዛ በገንዘብ በቃ ከፍ ያለ ነገር የሆነ ከፍተው ደግሞ ሲሰሩ ሳያስቡት ኪሳራ ውስጥ ይገባሉ ማለት ነው። ያ ምንድነው ስለ ገበያው በቃ ምንም ነገር በደንብ አልገባቸውም ማለት ነው። ግን ገንዘብ ስላላቸው ይህንን ነገር መክፈት አለብኝ ብለው አስበው እዛ ውስጥ ሳያስቡት ዘፍቀው ሲያለቅሱና ሲሰቃዩ ያለሁኝ ማለት ነው። ለምን ወረታቸው ኪሳራ ላይ ሆኖባቸው ማለት ነው። እንደዛ ከመሆኑ በፊት ባለችን በትንሽ ነገር እየተንቀሳቀስን ውጤታማ ስንሆን በጣም ደስ ይላል ማለት ነው። እኔ በነገራችን ላይ በጣም የማደንቀውና በጣም ደስ የሚለኝ ነገር ምንድነው ከትንሽ ነገር የገበያችሁት ነገር ከትንሽ ነገር የተነሳችሁባት ወረት በቃ ከፍ ብላ ጥሩ ደረጃ ላይ ሆና ስታዩት እንዴት እንደሚያስደስተኝ ማለት ነው። እና ሌላውን ደግሞ የሆነ ጥሩ ገንዘብ ኑሮት ይሄንን ተከፈተ እንደዚህ አይነት ሱቅ እኮ ከለ ይሄን ያህል እየሰራ ነው እንደዚህ ነው በዚህን ያህል ብር ይሄን ያህል ከፈተ ይባልና ከትንሽ ቆይታ በኋላ ደግሞ ተካሰረበት እኮ ገበያ የሚለው በቃ እንትን ብሏል እኮ ቀዝቅዞበታል፣ ወረቱን እንኳን መቻል አልቻለም
ምናምን ነገር ሲባል ደግሞ በጣም ቅስም ይሰብራል ማለት ነው። እንደዛ ከመሆኑ በፊት አረብ ሀገር ሆናችሁ በቃ ከአቅማችሁ በላይ አትሰቡ። በኋላ እንደገና በቃ ታለቅሳላችሁ። በተወሰነ በቀድራችሁ ታውቁታላችሁ አረብ ቤት እንዴት እንደምትሰሩ ማለት ነው። በቃ ብዙ ነገር እያሳለፋችሁ ሰርታችሁ ያችን ገንዘብ ለመቀበል ማለት ነው። ግን የምናስበው ሀገር ቤት ገብተን ይሄንን አድርገነው ይሄንን ሰርተን በዚህ መንገድ በቃ ከአእምሯችን ከገንዘባችን በላይ በአስተሳሰብ እንትን እንጎዳለን ማለት ነው። ግን ያንን እዚህ ስንመጣ አናረገውም ማለት ነው። ለምን አቅማችንም አይፈቅድም። እዛ ያሰብነው ነገር እንዳልሆነ ሆኖ ነው የምናገኘው ማለት ነው። ግን በቃ በቀድራችን መጓዝ አለብን። በሰው መንገድ መሄድ የለብንም። ምን ይባላል ተረቱ እንኳ እንደ ቤትህ እንጂ እንደ ጎረቤትህ ምንድን ነው የሚባለው? እንደ ቤትህ እንጂ እንደ ጎረቤትህ አትሰብ ይሁን እንደ ጎረቤትህ አትብላ ይባላል አይደለ? ሰው እንደ ቤቱ ነው የሚኖረው ማለት ነው። እና እከሌ ይሄን ሰርታለች፣ እከሌ ይሄንን ነገር ከፍታለች ብላችሁ በሰው መንገድ እንዳትጓዙ እፈልጋለሁ ሀባይብ ማለት ነው። ለምን የዛች እጣ ሌላ ነው፣ የዛች እድል ሌላ ነው፣ የእናንተ ሌላ ነው ማለት ነው። አይገናኝም። የገበያ ሁኔታ ይወስነዋል። እጣ ነው። በእኛ አስተሳሰብና በእኛ መንገድ አይደለም ሁሉም ነገር የሚሆነው ማለት ነው። ግን ባለን አልሐምዱሊላህ ብለን እየተፍጨረጨርን ጥሩ ነገር ላይ እንደርሳለን ማለት ነው። አንዳንድ የማያቸው ማለት ነው በቃ ትንሽ በቃ ከ5000 ከ6000 ብር ተነስተው ሱቅ በደረቴ ነው የሚባለው እንደዚህ እያዞሩ ገበያ ለገበያ ምናምን ያችን ነገር እየገበዩ አሁን ግን በቃ ሳታስቡት ከፍ ብለው ስታዋቸው በጣም ነው የሚያስደስተው ማለት ነው። እና እኛም አረብ ሀገር ስንሰራ ዝቅ ብለን እያንቋሸሹን እያለቀስን ብዙ በቃ ልባችን እየቆሰለ ነው ብዙ የምናሳልፈው ማለት ነው። ያ ማለት ለምንድን ነው? ቀስ እያል እየተለወጥን ከዛሬ ከነገ ጥሩ ደረጃ ላይ እንደርሳለን ብለን ስለምናስብ ነው እንጂ አረብ ሀገርም በአንድ ጊዜ ሄደን እንደማንለወጥ ታውቃላችሁ ማለት ነው። ምራቅ ያነቀኝ እና ሀባይ ምንድነው ብዙ በአስተሳሰብ ብዙ በመጨናነቅ ራሳችሁን እንዳትጎዱ ፈልጋለሁ ማለት ነው። ሀባይቢ እኔ ለእናንተ ያልኩትን አረብ ሀገር ሆናችሁ ብዙ ሀሳብ ውስጥ ገብታችሁ ብዙ ስቃይ ውስጥ ገብታችሁ ራሳችሁን እንዳትጎዱ ፈልጋለሁ ማለት ነው። አረብ ሀገር ያለች ሴት ከገንዘቧ በፊት ራሷን ትጎዳለች፣ ራሷን ታጨናንቃለች። ለነገ ነው የምታስበው። ገና ወደፊት ይሄንን አርጌው ብላ ዛሬ የራሷን ህይወት ሳትኖር ለወደፊቱ ስለምትጨነቅ ተጎርታ ትገኛለች ማለት ነው። ይሄ ነገር ደግሞ አስፈላጊ አይደለም ታውቃላችሁ ሀባይቢ ማለት ነው። እና አገር ገብታችሁ በቀድራችሁ ባላችሁ ገንዘብ ነው መንቀሳቀስ ያለባችሁ ማለት ነው፣ ባስተሳሰባችሁ አይደለም። እና ከቻላችሁ አቅም ካላችሁ ያንንም ነገር ክፈቱት የምታስቡትን ነገር ግን በሂደት ነው ሁሉም ነገር በሂደት ደግሞ እሱ አላህ ያለልንና አላህ የወሰነልን ነገር እንጂ በእኛ መንገድ መጓዝ አንችልም። ማንኛውንም ነገር ማለት ነው። አንድ ሰው ፎቅም ኑሮት መኪናም ኑሮት ቢሊየነር ሆኖ ማለት ነው ብዙ ሀሳብ አለበት፣ ብዙ ጭንቀት አለበት ማለት ነው። ግን አልሐምዱሊላህ ይበልጣል ከሁሉም በላይ ማለት ነው። አልሐምዱሊላህ ስንል ስናመሰግን ሪዝቃችን እየበዛ አላህ በረካ እያደረገልን ሁሉም ነገር ይሄዳል ማለት ነው። ካስተሳሰባችን እኛ ከምናስበው አላህ ለኛ የጻፈልን ነገር ይበልጣል ማለት ነው። እና ራሳችሁን እንዳታጨናንቁ ስለምፈልግ ነው ይሄን እምላችሁ ማለት ነው። ለምን በቃ እኔም ያሳለፍኩት ነገር ነው። አረብ ሀገር ሁኔ ሀገር ገብቼ ይሄን አረጋለሁ ይሄን እንሰራለሁ ብዬ ብዙ አቅጀ ነበረ፣ ግን አልሆነም። ሁሉም ያለ እንትን ስለሆነ ማለት ነው። እና አሁን እዚህ ሁኔ ግን ሳየው አልሐምዱሊላህ ረብል ዓለሚን ነው የምለው። እና ሀባይቦቼ አትጨናነቁ፣ ብዙ አትሰቡ፣ ብዙ ስቃይ ውስጥ አትግቡ። በአቅማችሁ ኑሩ፣ በአቅማችሁ በቀድራችሁ አልሐምዱሊላህ ይበሉ። የተረፈውን ላላህ ስጡት ማለት ነው። እና ቅመሞችዬ የዛሬው ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ እያረጋችሁ አግዙኝ፣ አበረታቱኝ እላችኋለሁኝ። አሁንም ጥያቄያችሁን እቀበላለሁኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ። ደህና ሁኑ።